ሰውን በየቀኑ ሰላማዊ ህሊና የሚሰጠው ምን እንደሆነ ልንገራችሁ። ለሰው መልካም ማድረግ ተቀባይነት ሁል ጊዜ ዕዳ ነው። አሁን ሰው ልብስ አሰፍቶ ቢሰጣችሁ፣ ሰው የወርቅ ቀለባችሁን ቢሸፍንላችሁ፣ የቤት ኪራይ ቢከፍልላችሁ እሱ ሰላም አይሰጥም። እሱ ዕዳ ነው የሚጨምረው ማለት ነው። ገሌ እንዲያረግልኝ እኔ እንዳላረግለት እያለ ዕዳ ይጨምራል። እናንተ ግን መልካም ባረጋችሁ ቁጥር ሁል ጊዜ አሸናፊ ነው የምትሆኑት፣ ድል ነሺዎች ነው የምትሆኑት። ሞገስ ይሰማችኋል። ምክንያቱም መስጠት እግዚአብሔርን ስለሚያስመስል ነው። መስጠት የሚባለው እንጀራ፣ ልብስ፣ ቆሎ ብቻ አይደለም። መልካም ምክርን መስጠት፣ ጉልበትን መስጠት፣ መልካም ፊት እኮ ይሰጣል። ብሩህ ገጽ ራሱ ስጦታ ነው። ጥሩ ፊት ማሳየት ለጨነቀው ሰው አጽናኝነት በራሱ ተመልከቱ። አሰሩ ለልብ ብሩህ ገጽ፣ የመልካም ልብ ምልክቱ የበራ ፊት ነው ይላል ሰሎሞን። የበራ ፊት የመልካምነት ምልክት ነው። ስለዚህ ምን ይላል? እኛ ብሩህ ገጻችን ስናሳየው ሰው ምን ይላል? ይወዱኛል ማለት ነው ይላል። ያከብሩኛል ማለት ነው ይላል። በዚያ ጊዜ ይጽናናል። ሰው እኮ አንድ የሚያዝንበት እኮ ሰው ይጠላኛል ብሎ ማሰቡ ነው። ስለዚህ እኛ ብሩህ ገጽ ስናሳየው እሱም ስጦታ ነው። አሰሩ ለልብ ብሩህ ገጽ እምከመ ይትፌሳህ ልብ ይበርህ ገጽ። ልብ ደስ ሲለው ፊት ያበራል። ወእምከመ ያሐዝን ልብ ይደምን ገጽ። ልብ ሲያዝን ፊት ይጠቁራል። ብሩህ ገጽ ማሳየት ስጦታ ነው። አይዞህ እግዚአብሔርን ያህል ጌታ፣ ገነትን ያህል ቦታ፣ ድንግል ማርያምን ያህል እናት፣ መላእክትን ያህል ረዳት አለህ ብሎ መናገር በራሱ ስጦታ ነው በእውነቱ ማለት ነው። እውቀት ይሰጣል፣ ጉልበት ይሰጣል፣ ምክር ይሰጣል፣ ብሩህ ገጽ ይሰጣል፣ ጸሎት ይሰጣል፣ መጻሕፍት ይሰጣሉ። እነዚህ ሁሉ ጊዜም ስጦታ ነው በእውነቱ ማለት ነው። ጊዜም ስጦታ ነው። ሳቅ ራሱ እኮ ስጦታ ነው። ታውቃለህ? ሳቅ አሁን መጽሐፈ መክብብ ምዕራፍ 3 ላይ ለሳቅም ጊዜ ያለው ይላል። ከዚያ መተርጉማኑና እንዴ ሳቅ ደግሞ ምን ጊዜ ያለው? እንግዳ ሲመጣ ጠልታዊ ነው ብሎ ዙሮ እንዳይሄድ መሳቅ ይገባል። ስለዚህ የሀገራችን ሰው ምን አለ? ከፍትፍቱ ምኑ አለ? ፊቱ አለ ማለት። አሁን እንግዳ ሲመጣ እኛ ስንስቅለት የመጀመሪያ በጎ ስጦታ እየሰጠነው ነው ማለት። የመጀመሪያ በጎ ስጦታ በቃ ይወዱኛል ማለት አልሰለችኝም ብሎ ይሄ ሰውዬ በሙሉ ልቡ እኛ ቤት ለማደር ይገባል ማለት። ስለዚህ እንደ ያለ ነገሮች በሙሉ ስጦታ ናቸው። ሌላው ቀርቶ እገሌ ችግሩን ቢላቀቅ ደስ ይለኝ ነበር ብሎ ማሰብ ራሱ ስጦታ ነው። ማሰብ ቢኖረ ስጠው፣ ባይኖረ ቢኖረኝ እሰጥ ነበር ብለ ማሰብ ከስጦታ ይቆጠራል ብሎ የሚናገረው ነው። ማልቀስ ስጦታ እኮ ነው ለተቸገረ ሰው ማልቀስ። አሁን ክርስቶስ እኮ ሄዶ ልቅሶኛ ሆኖ እኮ ለቅሶ ደርሷል አይደለም እንዴ? የማርያምና የማርታ ወንድም ሲሞት ሄዶ አላለቀሰም እንዴ? ሲያለቅስ እኮ ምን አሉ ሰዎች እኮ ልቅሶኛው በሙሉ ተሰብስበው እሪው መጠን ያፈቅሩ እንዴት አድርጎ ቢወደው ነው ያለቀሰለት አሉ ማለት ነው። ስለዚህ ከሚደሰት ጋር መደሰት፣ ከሚያዝን ጋር ማዘን እሱ ራሱ ስጦታ እኮ ነው በእውነቱ ማለት ነው። ከሚያዝን ጋር እዘኑ፣ ከሚደሰት ጋር ደስት። የሰውን ሐዘኑንም ልንንቅበት አይገባም፣ ደስታውንም ልንንቅበት አይገባም። እኔ እኮ ይገርማችኋል እኮ እንዲያው አሁን ዛሬ አንድ ሰው ቲሸርት ገዝቶልኝ ብሎ አሁን አንድ ሰው እየዘለለ ቢመጣ ትልቅ ነገር ልነግራችሁ ነው ብሎ መጥቶ ቲሸርት እኮ ሰው ገዛልኝ ቢል ቀልደኛ ነህ እንዴ በዚህ ነው እንደምትደሰተው አይባልም። ይሄ ምን ማድረግ ይገባል? ማክበር ይገባል። ይሄን ራሱ ማለት ለሰውየው ይሄ ትልቅ ደስታ ነው በእውነቱ ማለት። የሰውን ደስታውን ልንንቅበት አይገባም፣ ሐዘኑንም ልንንቅበት አይገባም። ይህን ክርስቶስ ያደረገው ነው። ደስ ከሚላቸው ሰው ጋር ደስ ይለው ነበር፣ ሰርግ ይገኛል። ከሚያዝኑ ሰዎች ጋር ያዝን ነበር፣ ለቅሶ ይገኛል። እያንዳንዷን ነገር ደግሞ ውሃ ባል ተመልከቱ። ባል እየሞተባት ለቸገራት ሴት ደግሞ ውሃ ስትቀዳ ሐዘኗን አብሮ ይካፈል ነበር በእውነቱ ማለት ነው። እና ከሚርበው ጋር መራብ፣ ከሚቸገር ጋር መቸገር፣ ቢያንስ ሰው ሲያለቅስ ቁጭ ብሎ አይዞ